ተመልካቾቻችን እንደምንላችኋል የሰዓቱን የቢዝነስ ጉዳዮች ይዘን ቀርበናል። ኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ልስታ አታረገው ያረ ሙላባት ያው ለኢቲኤም አለ እኮ እዛ ጋር ገና ይኑላ ላሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስ ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አልተሳስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። መዋጮ አንስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። በዓለም አቀፋዊና ሀገራዊ ግጭቶች ምክንያት እየታየ ያለውን የኑሮ ውድነት ለማስታገስ የምዕራብ ጎንደር ዞን ንግድና ገበያ ልማት መምሪያ የቅዳሜና እሁድ እንዲሁም የአርሶ አደር ገበያዎች ላይ እየሰራ መሆኑን ገለጸ። ሰው ሰራሽ የዋጋ ንረት እየታየ መሆኑን የገለጸው መምሪያው ህብረተሰቡ ከመንግስት ጎን በመሆን ያልተገባ ጭማሪ በሚያሳዩ ነጋዴዎች ላይ ጥቆማ ሊያደርስ ይገባል ተብሏል። የዝባለም ጌታነህ በዝርዝር ትነግረናለች። በአሁኑ ወቅት በሀገር ውስጥና በዓለም አቀፍ ደረጃ የሚታዩት አለመረጋጋቶችና ግጭቶች የዓለምን ኢኮኖሚ ከማናጋታቸውም በላይ የህብረተሰቡን የዕለት ተዕለት የኑሮ ውድነት እያባባሱት ይገኛሉ። ችግሩ በአማራ ክልል ምዕራብ ጎንደር ዞንም የህብረተሰቡ የዕለት ተዕለት ችግር ሆኖ ይታያል። ችግሩን ለመፍታት የዞኑ ንግድና ገበያ ልማት መምሪያ ከአጋር ተቋማት ጋር በመሆን የግብርናና የኢንዱስትሪ ምርቶችን በህብረት ስራ ማህበራት አማካኝነት ለህብረተሰቡ እያቀረበ እንደሚገኝ የመምሪያው ኃላፊ አቶ ጌትነት በሊሁን ተናግረዋል። የኑሮ ውድነትን ለማረጋጋት እንደ ምዕራብ ጎንደር ዞን ንግድ ገበያ ልማት መምሪያ ከሚመለከታቸው አጋር ተቋማት ጋር እንደ ህብረት ስራ ማህበራት ተጠሪ ጽሕፈት ቤት ጋር ከግብርና ጋር ሌሎች ከዩኒየኖች ጋር ከፋብሪካዎች በዚህም የግብርና ምርት ስራዎችን ለመስራት ጥረት አድርገናል። በዚህ በጀት ዓመት ወደ 123794 ኩንታል በማቅረብ ለማረጋጋት ጥረት ያደረግንበት ሁኔታ ነው ያለ። የኢንዱስትሪ ምርት ወደ 53257 ኩንታል እናቀርባለን ብለን ወደ 55095 ኩንታል ወይም የዕቅዳችን 103% አካባቢ ማቅረብ የቻልንበት ሁኔታ ነው ያለ በኩንታል ማለት ነው። በፈሳሽ ደግሞ እንደ ዘይት እና ሌሎች የሚመለከታቸውም ወደ 541000 ሊትር እናቀርባለን ብለን በቅድ ይዘን ወደ 626988 ወይም የዕቅዳችን ወደ 116% የፈጸምንበት ሁኔታ ነው ያለ። ከዚህ ባሻገር የቅዳሜና እሁድ እንዲሁም የአርሶ አደር ገበያዎችን በማቋቋም እየተሰራ እንደሆነ ነው አቶ ጌትነት የተናገሩት። ከቅዳሜ እስከ እሁድ ከእሁድ እስከ እሁድ የሚባል ገበያ በማቋቋም በዞናችን ወደ 3 ከተሞች እና 2 የወረዳ ከተሞች ላይ 5 የእሁድ ገበያዎችን በማቋቋም ከቅዳሜ እስከ እሁድ በሚል አሸማችና አምራችን በቀጥታ ግብይት የሚያደርግበት ሶስተኛ ወገን ወይም ደላላ ወይም ነጋዴ ያልገባባቸው ምርቶችን ገበሬው በቀጥታ ለሸማቹ ጋር የሚገበያይበትን መንገድ ለማቋቋም ጥረት አድርገናል። ይሄ ብቻ አይደለም። ወደ 5 የሚደርሱ በዚህ በጸጥታ ችግር ውስጥ ነን ባዛሮች በየከተሞች በማስኬድ የተለያዩ የግብርናና የኢንዱስትሪ ምርቶችን በማቅረብ ገበያን ለማረጋጋት ጥረት ያደረግንበት ሁኔታ ነው ያለ። ችግሩን መከላከል የመንግስት ተግባር ብቻ ሳይሆን ሁሉም አካል ርብርብ በማድረግ እንዲሁም ችግሩን ሽፋን በማድረግ ያልተገባ የዋጋ ጭማሪ የሚያደርጉ ነጋዴዎችን ጥቆማ በመስጠት አስተዋጽኦ ማድረግ ይገባልም ነው ያሉት መምሪያ ኃላፊው። ነጋዴዎችን ባለመጨመር ህብረተሰባችን ደግሞ እንዲህ አይነት ነገሮች ሲኖሩ ጥቆማ በመስጠት በመከታተል ራሱም ጭምር ፋይት በማድረግ ገበያን ማረጋጋት የኑሮ ውድነትን ማረጋጋት ለሁላችን እንደሆነ አውቀን መስራት ይጠበቅብናል የሚላለን። በዚሁ አጋጣሚ ደግሞ አጋር ተቋማት እንደ ግብርና ያሉ ተቋማት ደግሞ እኛ አካባቢ ላይ የሚያስፈልግ ምርት ለህብረተሰባችን የትኛው ነው ብሎ በስፋት እንዲመረት በማድረግ የመስኖ ምርቶችን የመኸር የግብርና የሌሎች ሰብል ምርቶችን እንዲመረት በማድረግ ጥረት እያደረገ ነው። ግን እንዲያደርግልን ከዚህ በላይ እንፈልጋለን።